ማለት ወንጀል እንገደላችሁ አይደለም ምንድነው የምትፈልጉት ነፍሱ ለምን በሰላም እንድታታረጉልኝ ወደ ሐሞት የሚላከው መድኃኒት እኮ እዚህ የሚመረት እኮ አይደለም ከኛ እኮ ነበር የሚላከው ማለት የገዛ አባታችሁን አስክሬን መቅበር አትችሉም አስክሬኑን እፈልገዋለሁ አይገባችሁ ደግሞ እንዳዘነ ሰው ሲቲዋ ጤነኛ አይደለችም የአባቴን ሐዘን እንኳን በትክክል እንዳልቀመጥ እያደረገኝ ነው እዚህ የሚመጣውን ሰው ከዚህ ሁሉ ጀርባ የሚያሳየው ነገር አንድ አሞቴን መግደል ማለት እንደ ህጋቸው በጣም ከባድ ነገር ነው አዎ በደንብ ነው ማቀው አብረን ያፈራነው ንብረቶቹን በሙሉ ይሄ ብቻ ሳይሆን ደግሞ ሌሎች አዲስ አበባ ላይ ያሉ ሁለት ቤቶች አሉ ስለነሱ በደንብ ነው ማቀው እያንዳንዱ የመድኃኒት ቀመማን በደንብ ነው ያስተማረን ደግሞ ደጀኔን ብቻ ሳይሆን እኔንም በደንብ አስተምሮኛል እና ደጀኔ የሚያውቀውን ነገር እኔ ያውቃለሁ አባቴ ማሞቱ በኋላ አንድ ማናቃት ሴት እንግዲህ ወደኛ ህይወት መጣለች እቺ ሴት ማነሽ ብለህ ብትጠይቀኝ የአባቴ እህት ነኝ ነው የምትለው አባቴ የሆነ ነገር ቢፈጠር የኔ ምለው ሰው አለ አንዳንድ ነገሮችን ከሱ ማግኘት ትችላላችሁ ብሎን ነበር አብርሃም እሱ ቢገለውም እሱ ትክክለኛ ሐሞት እኮ አይደለም ወይኔ ደጀኔ አምቡላንስ ሰራ ደጀኔ ምንድነው አንተ ምን ያረክ እዛው ምን ያረክ ማለት ተፍሮቹ የሉ አንተ ምንድነው ወደለት ቁጭዋል እስኪ ምን ፈልጋለህ በዚህ ልክ ነው እንዴ ማውራ የምፈልግ በዚህ ልክ ነው እዛን ሳለ ያከምኩት እናንተ ገብታችሁ እኔን እንደዛ ማድረግ ራሳችሁ በህግ ያስጠይቃችኋል እዚህ ጋር አስተኝተ ነፍስ ውጪ ነፍስ ግቢ ላይ መናገር የማይችል ሰውዬ እንደገናም ደግሞ ሁሉ መድኃኒት ይሄ ካሜራውን አጥፎ ካሜራው ግን በጣም በያዛችሁት በዚህ በአሞቴና በሴምራ ዙሪያ ላይ ወደ ግብ የሚያደርሳችሁ ፋይል እሱ ጋር አለ በቃ የሚጠብቅ ነገር የለም በቃ የሚጠብቅ መንፈስ አለ እነሱ ማለት ካደጋ ማለት ነው እናትና አባቴ የሆነ ቦታ አስቀምጠውኝ ነበርና ከዛ ቦታ የትም እንዳትሄጂ ብለውኝ ነበር እነዚህ ሰዎች በግድ ነበር ያመጡኝ ወደ ነበርኩበት ቦታ ብቻ ነው መመለስ ፈልግ አባቴ አስቀምጠውኝ ነበር የት ነው ያስቀመጡሽ እንዴት ነው ቆይ ተደጋጋሚ ያነሳዋል ዛሬ ጎሳ ሴምራ ጎሳ እንደዚህ የተለያዩ እንደዚህ እንትን ስብሰባ ላይ ቃለ ጉባኤዎች ምናምን እያዛደለ እሱ ነው እንደዚህ አይነት ነገሮች የሚይዘውና እስኪ ምን ያህል በጣም የከፋ ጉዳት አድርሰውብሻል እዚህ ካመጡሽ በኋላ በጣም መጥፎ ሰዎች እንደሆኑ እናውቃለን እያንዳንዱ ነገር እስኪ ተረጋግተሽ አውሪ ስለዚህ የነሱን ጎሳ ማጥፋለን ብሎ ከሚያስቡት ማለት እሱ አንደኛ ነው ደጀኔ ጥሩ ሁኔታ ላይ አይደለም ያለው ምንድነው ጥሩ ሁኔታ ላይ አይደለም ያው በቃ ደጀኔ በጣም የሞት አፋፍ ላይ ነው ያለው እንዴት ሆኖ ይሄ ፎቶ አንቺ ፎቶ ነው አይደል የኛውስ በድንገት በስተት የተነሳ ነገር ቢሆንስ ሙሉ ሴምራን ማጥፋት የሴምራን ዘር መጨፍጨፍ ነው አይደል እንዴ የምን መጨፍጨፍ ነው እንዴ የሆነ ወንበዴ ማፊያ ያደረከን እኮ እሺ እስቲ እንዴት አንቺ ትነግራችኋለሽ ይሄ ሁሉ ካለ ገባለው ነገር እንዴት እና በሆነ በአጋጣሚ የሆነ ችግር ምናምን አጋጥሞኝ ነበር እሷን የመለመለች አንተ ዝም በል ሰው እንዴት እንትን እንደሚል ሰው እንዴት ማሰቃየት እንዳለ ሰው የቱ ጋር ሰውነቱ የቱ ጋር በደም እንደሚጎዳ ምን እንደሚል እኔ የምሰራው ዋነኛ ስራ ምን መሰለክ ምግብ መስራት ነው በቃ ሴት የሚሰሩትን ስራ አለ እሺ እንግዲህ ውድ ቤተሰቦቻችን በተሻለ መጠን ነገሮችን በደንብ አድርገን ነገሮችን በተረጋጋ መንፈስ ከደጀኔ ልጅ ጋር አንዳንድ ነገሮችን ልናወራን የመጣ ነው። ከመግባቴ በፊትም እንግዲህ ያለውን ነገር ነግሬያችኋለሁ።
ትንሽ የቆየሁበትኝ ምክንያት አንደኛ ቀናቶች መቆጠር አለባቸው። ሁለተኛ ደግሞ ትንሽ ሰውም ስለነበረ ግዴታ እነዛን ሰዎች አስወጥተን ግዴታ ከደጀኔ ልጆች ጋር ማውራት ስላለብን ነው። የእውነት በድጋሚ ነፍስ ይማር ማለት እፈልጋለሁ። እየሰራ ነው ያለነው ኬዝ ምንም ያህል ከባድ ቢሆን ከአባትሽ ጋርም የተገናኘው ነገር እየተፈጠሩ ያሉት ነገሮች ምንም ያህል ከባድ ቢሆን ደግሞ እዚህ ጋር አባትሽን ያጣሽው አይዞሽ፣ ረጋ በይ፣ አይዞሽ። ቀደምም ቢሆን በትንሽ መልኩ ላወራሽ ሞክሬ ነበርና ቤተሰቦችም ስለተፈጠረው ነገር ምንም የሚያውቁት ነገር የለም። በሰዓቱ የነበረውን ነገር ውድ ቤተሰቦች አይታችኋል። ጓደኛዬ ባልደረባዬ ደጀኔ ይገኝበታል የሚባለውን ቦታ ሲሄድ እኔም ደግሞ ሌላ አዲስ ፍንጭ ተገኝቶ ስለነበር ያንን ፍንጭ ማጣራት አለብኝ። ያ ኬዝ እንደምታውቁት በአንድ ሰው በሁለት ሰው የሚሰራ ሳይሆን የብዙዎቻችን ስብስብ ስለሚያስፈልገን ብዙዎቻችን መተጋገዝ ስለነበረብን በየቦታው ተበታትነን ነበር እየሰራን የነበረው። ነገር ግን ደጀኔ ወደሚገኝበት ቦታ የሄደው ባልደረባችን በሚገባበት ሰዓት የነበረውን ነገር አይታችኋል። እኔም እንደናንተ እውነቱን ለመናገር በቪዲዮ እና ጓደኞቼ በሰጡኝ መረጃ ነው እያንዳንዱን ነገር የደረስኩበት እና ያወቅኩት። የእውነት ሁሌም ማንም ሰው ወንጀለኛም ቢሆን ምንም ቢሆን በመጀመሪያ የሚያስፈልገው የዛ ሰው ደህንነት ነውና ልክ ደጀኔን እንዳገኘ ነው ደጀኔ እንደተገኘ ወድቆ ነበር የተገኘው። በጣም የሕክምና እርዳታ ያስፈልገው ነበር። ወዲያውኑ ያለምንም ነገር ነው ከነበረበት ቦታ አንስተን ወደ ሆስፒታል የወሰድነው። እያንዳንዱን ነገር በተቻለ መጠን ለማድረግ ሞክረናል። አይዞሽ ትንሽ ረጋ በይና በዚህ ቤት ላይም አባትሽ ካረፈ በኋላ ብዙ ነገሮች እየተፈጠሩ እንዳለ በስነ ስርዓት ራሱ መርዷችሁን ማውጣት እንዳልቻላችሁ ነው እየሰማሁትኝ ያለውና ስለሱ ነገር በደንብ ማውራት አለብን። ምክንያቱም አባትሽ ማን እንደሆነ በደንብ እናውቃለን። እኔም አንቺም አሳምረን ነው የምናውቀው። ከዚህ በፊት ምን አይነት ስራዎችን ሲሰራ እንደነበረ ከማን ጋር አብሮ እንደነበረ እያንዳንዱ ያደረጋቸውን ነገሮች የምናውቃቸው ነገር ናቸውና ያ ነገር ደግሞ አሁን እዚህ ጋር የአባትሽን ህይወት አሳጥቶሻል። ይሄ ነገር እውነቱን ለመናገር በዚህ ይቆማል ብዬ የማስበው ነገር አይደለም። በጣም ከባድ የሆነ ኬዝ ነው። በጣም አስቸጋሪ የሆነ ነገር ነው። በተደጋጋሚ ጊዜ የኔ ሰዎች እዚህ መጥተው ለእናንተ ጥበቃ ሊያደርጉላችሁ የእናንተን ደህንነት ለማስጠበቅ ስራቸውን በሚሰሩበት ሰዓት ላይ ትልቅ ግጭቶች ተነስተው እንደነበር ኢቭን እዚህ ቤት በር ድረስ ራሱ እንዲያደርሱ ታግደው እንደነበር ሰምቻለሁ። ነገሮችን በተሻለ መጠን ለማረጋጋት ሞክሬ ነው አሁን ላይ እያንዳንዱን ሰው ለቅሶ መድረስ የፈለገው ምንም የፈለገውም ሌላ ቦታ እንዲሆንና አንቺን እዚች ጋር አምጥቼ ያማወራሽ ከዚህ በኋላ እህትሽ አለች፣ እናትሽ አለች፣ ብዙ ነገር አለና ከዚህ በኋላ እያንዳንዱ ነገር ደግሞ ደህንነታችሁ ያሳስበኛል። ምክንያቱም ይሄ ኬዝ አንድ ሰው ስለሞተ ሁለት ሰው ስለሞተ የሚቆም ወይም ደግሞ የሚቋረጥ ነገር አይደለም። ለአመታት አባትሽ አይደለም ከሀያትሽ ከቅድመ አያትሽ ጀምሮ ብዙ ሰዎችን ነፍስ እየነጠቀ የመጣ ኬዝ ነው። አሁን ላይ ደግሞ እናንተ ጋር ደርሶ አባታችሁን አጣችኋል። እስቲ አሁን ላይ ቤተሰቡ ያለበት ሁኔታ እንዴት ነው? እህትሽ ያለችበት ሁኔታ፣ እናትሽ ያለችበት ሁኔታ እስቲ እንዴት ነው? አሁን ላይ እንግዲህ እንደምታየው ነው ሁሉም ነገር። እህቴም ብትሆን ከባድ ሐዘን ውስጥ ነች። እናቴም በዚህ ምክንያት የሆስፒታል ከገባች ዛሬ 3ኛ ቀኗ ነው። ምንድን ነው የተፈጠረው? ቤተሰባችን እንዳልነበረ ሆኗል። እንዳየው ከአባቴ መጥፋት ወዲህ በጣም ብዙ ነገሮች ሲፈጠሩ ነበር። ህይወታችን ሰላም ሆኖ አያውቅም።
ብሎ ደግሞ አሁን አባታችንን አጣ ነው። የአባቴ የቅርብ ወዳጅ የነበረው አቶ ዳንኤል የአባቴን ሀዘን እንኳን በትክክል እንዳልቀመጥ እያደረገኝ ነው። እዚህ የሚመጣውን ሰው እኔን፣ እናቴን፣ እህቴን ሁላችንንም በማተራመስ ላይ ነው የሚገኘው። ቢያንስ አባቴን እንኳን በትክክል እንድቀብረው እንኳን ቶሎ አልፈቀደልኝም ነበር። ምን ማለት ነው ቶሎ አልፈቀደልኝም አባቴ እንድቀብረው ማለት? እኛ ምንም እንደማያገባን የሱ ወዳጅ ስለሆነ ብቻ እሱ ስነ ስርዓቱን ማካሄድ እንዳለበት እኛ ምንም እንደማይመለከተን ጭምር ሲያስፈራራን ነበር። እንግዲህ አንድ እናት እንዴት ነው ባለቤቷን ማቀብረው? አንድ ልጅስ እንዴት ነው ለአባቷ ማልቀስ የማትችለው? ምን ልሁን ነው የሚለው? ቆይ በእርግጠኝነት ዳንኤል በአካል እዚህ እንዳልመጣ እርግጠኛ ነኝ። ምክንያቱም የኔ ሰዎች እናንተ የምትኖሩበት አቅራቢያ ስራቸውን እየሰሩ እንደነበር አውቃለሁ። ነገር ግን ማንነታቸውን መግለጽ በማልችልበት ደረጃ በጣም በርካታ የሆኑ ሰዎች ደግሞ እዚህ ቤት ላይ ሲወጡ ሲገቡ ነበር። እናንተን ለማናገር ሲሞክሩ ነበር። ግብግቦች ተፈጥረው ነበር። ምን ማለት ነው? የገዛ አባታችሁን አስክሬን መቅበር አትችሉም። አስክሬኑን እፈልገዋለሁ። ኢቭን እንደሰማሁትኝ ከሆነ አስክሬኑ ተመልሶ እዚህ ቤት ከገባ በኋላ ሌላ መኪና መጥቶ አስክሬኑን ለመውሰድ የነበረ ነገር ነበር። ትልቅ ግጭቶች ነበሩ። ለምንድን ነው ዳንኤል ያንቺን አባት አስክሬን የፈለገው? ምንድነው ከዛ ጋር የሚያገናኘው ነገር? በግልጽ የማውቀው ነገር የለም፣ ግን በተደጋጋሚ የሱ ሰዎች ቤታችን ይመጣሉ። ከህዝቡ ጋር ለቀስተኛ መስሎን አብረው ቁጭ ብለው እኛን የሚያስፈራሩን። የእናቴም ሆስፒታል የመግቢያ ዋነኛ ምክንያት እሱ ነው። ቆይ እናትሽ እንዴት ነው ሆስፒታል የገባችሁ? እስከ የሆነ ያህል ሰዓት ድረስ እናንተ ለብቻችሁ እንድትሆኑ ሌላ ክፍል ላይ እንድትሆኑ አድርገው ነበር። በተቻለ መጠን ውድ ቤተሰቦቻችን እዚህ ጋር እንድታውቁት የምፈልገው ነገር ምንም ያህል ጋዜጠኞች ብንሆን ከህግ ጋር የተገናኙ ነገሮችን ብንሰራ እንደዚህ አይነት ቦታዎች ላይ ደግሞ ምንም አይነት መብት የለንም። እዚህ ጋር መብት ያለው ዘመድ አዝማድ፣ ጎረቤት፣ የአካባቢው ነዋሪ ነው ነገሮችን ሊያስተባብል የሚችለው እንጂ በሰው ሀዘን ወቅት ሰው እንደዚህ አይነት ነገር በተፈጠረበት ወቅት ጣልቃ ገብተን ምንም አይነት ነገር መስራት አልቻልንም ነበርና እስከየነው ድረስ እስከምናውቀው ድረስ እናትሽ ጤነኛ እንደነበሩ እናትሽ እርማቸውን እየወጡ እንደነበር ነው የማውቀው። በየትኛው ሰዓት ነው ይሄ ነገር ሊፈጠር ይችላል? አዎ ልክ ነህ። እንደነገርኩ የአቶ ዳንኤል ሰዎች ቤታችንን ተቆጣጥረውት ነበር። በፈለጉ ሰዓት ይመጣሉ፣ ያስፈራሩናል። ይሄ ሁላ ሲያንሳቸው ዶክመንት ይሉናል። የምን ዶክመንት? እኔም እናቴ ምንም የምናውቀው ነገር የለም። የሆነ ዶክመንት አለ አንቺ ዝም ብላ ያገኘችው ወረቀት ብትሰጥ ራሱ እሷ እንግዲህ ምንም የምታውቀው ነገር የለም። ሁሉን ነገር ታውቃለህ። በየቀኑ እየደወሉ ያስፈራራውታል። እንደዚህ አይነት ዶክመንት ፈልጊ፣ ነገም የሆነ ዶክመንት ብቻ። ሁሌ እነሱ ጥያቄ ዶክመንት ነው፣ ወረቀት። እንደዚህ ወረቀት የት ነው ያስቀመጠው? ከአንቺ ውጪ ማንም ሊያውቅ አይችልም። በቃ በተደጋጋሚ ይሄ ጥያቄ ስትጠየቅ ነው እናቴ እዛው በጭቅጭቅ ላይ ያለች ራሷን ስታ ሆስፒታል የገባችው። የአባቴ ሀዘን ሳያንስ እናቴንም ላጣት ደርሻለሁ። ብቻዬን ልቀር ነው። እሺ እህትሽስ እንዴት ነው ያለችበት ሁኔታ? እህቴም በቃ በጣም ሀዘን ላይ ነች። የነገሮች መደራረብ እሷን ጎድተዋታል። ፍልቅልቅ የነበረችው አሁን ዝምተኛ ሆናለች። ማንንም እያወራች አይደለም። ምግብ በቅጡ እየበላች አይደለም። በቃ ህይወታችን እንዳለ ትርምስምስምስ ብሏል። ውድ ቤተሰቦቻችን እየተፈጠረና እየሆነ ያለውን ነገር በደንብ የምታውቁት ነው።
እውነቱን ለመናገር ከሆነ ከዚህ በፊት ሟች ደጀኔን ለማግኘት ሟች ደጀኔን በህይወት አግኝቶ ኢንተርቪው ለማድረግ ያልገባንበት ጉድጓድ የለም። ገጠር ነው ሲባል ገጠር ስንሄድ፣ ከተማ ነው ሲባል ከተማ ስንሄድ ብዙ ቦታ ተሰቃይተናል፣ ብዙ ቦታ ለፍተናል። ነገር ግን ያ ሁሉ ነገር አልፎ አብርሃም ከኛ በመቅደም ደጀኔን ወስዶት ብዙ ነገሮችን ተፈጥሯል። እዚች ጋር የደጀኔ ልጅ ስላለች ነው እንጂ ብዙ ነገሮች መናገር እችላለሁ። ነገር ግን ከዚህ ሁሉ ጀርባ የሚያሳየው ነገር አንድ አሞቴን መግደል ማለት እንደ ህጋቸው በጣም ከባድ ነገር ነው። እሱ ብቻ አይደለም፣ ይህ ጉዳይ ምን ያህል ከባድና አስከፊ መሆኑን የምታዩት ማንም ሰው ደጀኔ የሚባለውን ሰው ደፍሮ እንደዚህ ማድረግ አይችልም። ይሄን እያልኩ ያለሁበት ምክንያት ደግሞ ደጀኔ በአሞቴ ላይ ያለውን ቦታ ስለማውቀው ነው። ሁሉም ሰው ስለሚያውቀው ነው። አለኝ የሚሉት አንድ ትልቅ ሰው ነው። ይሄን ስል የሚሰራቸው ስራ ጥሩ ስራ ሆኖ ሳይሆን ብዙ የሚሰራቸው ነገሮች ቢኖሩም አሞቴዎች ግን በጣም የሚፈልጉትና ትልቅ ቦታ የሚሰጡት ሰው ነው። እንደዛም ሆኖ የአሞቴ አባል የሆነው አብርሃም ነው የደጀኔ ህይወት እንዲያልፍ ያደረገው። ያም የሆነው ደግሞ ደጀኔ ከዳንኤል ጋር በመጣላቱ ደጀኔ ከዳንኤል ጋር አብሮ በመስራቱ ዳንኤል ራሱን የቻለ ሃይማኖት፣ ራሱን የቻለ አሞቴ እኔን ነው የሾመኝ፣ የአሞቴ መላእክቶች በእኔ በኩል ነው የሚያልፉት፣ እኔን ነው የሚያዙኝ በሚል የራሱን ሃይማኖት በመክፈቱ አብርሃም ይሄ ነገር አይሆንም ብሎ በመቃወሙ ነው ዛሬ ላይ ደጀኔ እያንዳንዱን ነገሮችን ለዳንኤል እያገዘ ስለነበረ አብርሃም ዳንኤልን ለማጥፋት በሚል ነው የመጀመሪያ እርምጃውን ደጀኔን የገደለው ማለት ነው። ይህንን ነገር ስናገር እዚህ ቤት ላይ ብዙ ሰው ነው የሚመጣው ለቅሶ ብሎ። በእናትሽ ቤተሰብ በኩል ሊሆን ይችላል፣ በአባትሽ በደጀኔ በኩል ሊሆን ይችላል። ሰዎቹን መገመትና መጠርጠር በጣም ከባድ ነው። የእውነት በቻልነው አቅም መጠን እያንዳንዱን ሰው ፎቶ እያነሳን እያንዳንዱን ሰው ማን ነው ምንድን ነው እዚህ ቤት ከለቅሶ ይልቅ እናንተን ከማጽናናት ይልቅ ምን ሊሰራ መጣ የሚለውን ነገር ነበር ስንሰራ የነበረው። ነገር ግን ከአቅማችን በላይ ነው የሆነው። ምክንያቱም ህዝብ ነው ተገልብጦ የመጣው። በጣም በሚገርም ሁኔታ እዚህ ብቻ ሳይሆን ገጠር ላይ ያሉ ሚስቶቹም እንደዛው እዛ አካባቢ ላይ ትልቅ ለቅሶ እንደተካሄደ ትልቅ ነገር እንደነበረ ሰምቻለሁና እስቲ ምን የምታውቂው ነገር አለ እዛ ገጠር ላይ እየተካሄደ ስላለው ነገር? ምንድነው እየሆነ ያለው? ምክንያቱም እዛ ብዙ ልጆች እንዳሉት እናውቃለን። ከነሱ ጋር የመጣ ነገር የለም ወይ? ምንድነው እየተፈጠረ ያለው? እንግዲህ ክፍለ ሀገር ላይ እየተፈጠረ ያለውን ነገር በወሬ ደረጃ ነው የማውቀው እንጂ እንዲህ እርግጠኛ ሆኜ ምንም የማወራው ነገር የለም። እንግዲህ ሚስት እንዳሉት ልጆች እንዳሉት የታወቀ ነገር ነው አሁን ላይ እና እዛ ክፍለ ሀገር ያሉ ሁለቱ ሚስቶችም እንደኛው እንደዚሁ ሀዘን እንደተቀመጡ ብዙ ሰው እነሱ ጋር ለቅሶ እንደሚደርስ የሆነ አንዳንድ ወሬዎችን ሰምቻለሁ። ከዛ ባለፈ ደግሞ እንዳልከው ነው እዚህ ቤት ውስጥ በጣም ብዙ ሰው ይመጣል። በጣም ብዙ ማን ምን ይሁን ራሱ ማናውቀው በጣም ብዙ ሰው ይመጣል። በተለይ ደግሞ አሁን ለቅሶ ላይ ማለት ነው። እና ከአባቴ መሞቱ በኋላ አንድ ማናቃት ሴት እንግዲህ ወደኛ ህይወት መጣለች። እቺ ሴት ማነች ብለህ ብትጠይቀኝ የአባቴ እህት ነኝ ነው የምትለው። ከዚህ በፊት እኛ በእርግጥ ምንም የምናውቃት ነገር የለም። አባቴም ስለዚህ ሴት ምንም ብሎን አያውቅም። ግን እሱ ካረፈ በኋላ እኛን እያበጣበጠች ትገኛለች። እህቱ ነኝ እስከዛሬም ተደብቄ ቆየሁት በቃ እንዲሁ ሰላም ለማውረድ ስለው እና የወንድሜ ድርሻ ይገባኛል እያለች ነው። ከዚህ በፊት አናቃት፣ ፎቶዋን ራሱ አይተን አናቅ። እህት አለኝ እንኳን ብሎ በስተክክል እንደዚህ ስለሷ አውርቶ አያውቅም።
እሷ ደግሞ እንደምትለው ከሆነ አባታቸው እንደበታተናቸው ግን አልፎ አልፎ እንደሚገናኙ ነው። እንግዲህ የቱ እውነት የቱ ውሸት እንደሆነ ምንም የማውቀው ነገር የለኝም በዚህ ሰዓት። በቅጡ እንኳን የማስብበት ሰዓት ላይ አይደለሁም አሁን። የነገሮች መደራረብ በጣም ግራ አጋብተውኛል። እዚህ እህቱ ነኝ ገንዘብ ትላለች፣ እዚህ አቶ ዳንኤል ብዙ ሰዎች እየመጡ እኛን ያስፈራሩናል። እህቴ እንደዚህ አይነት ሁኔታ ላይ ነች። አባቴ በህይወት የለም፣ እናቴ ሆስፒታል ነች። በቃ እኔ ከጥቂት ጊዜ በኋላ ብቻዬን መቅረቴ ነው። ነገሮች በጣም እየከበዱኝ ነው። አሁን እያስታመመች እህትሽ እናትሽን እያስታመመች ነው ያለችው ሆስፒታል? እዚህ ባዶ ስለሆነ ነው ቤቱን እዚህ የተቀመጥኩት። እንደው እስቲ በጣም ይቅርታ ግን ሞር የእንትኑ ግራ ስለገባኝ ነው። ዳንኤል ሰዎች በሆነ ነገር እርግጠኛ ናቸው። ያም እርግጠኛ የሆኑት ነገር የሆነ መረጃ ለእናንተ አስቀምጧል ወይም ደግሞ እዚህ ቤት ላይ አስቀምጧል የሆነ የሚባል ነገር ነው እነሱ ጋር ያለውና እንደው እስቲ አባትሽ እንደው በህይወት በነበረ ጊዜ እዚህ መጥቶ የሚደብቀው ነገር ምን የሚለው ነገር ምክንያቱም የእናንተን ቤት ከላይ እስከታች አስበርብሮ ያለው ተበርብሯል። በጣም ጥቃቅን መረጃ እንጂ ይሄን ያህል ትልቅ ነገር መረጃ ተገኝቷል ብዬ አልገምትምና እንደው እስቲ ምንድነው እንደው አባትሽ ብዙ ጊዜ ይዟቸው የሚመጣው ነገሮች ነበሩ? ፋይል ሊሆን ይችላል፣ ዶክመንት ሊሆን ይችላል፣ ወይም ደግሞ ይሄ ፍላሽ ድራይቨሮች ሊሆን ይችላሉ። እንደው እስቲ በምታየው ነገር ምን የምታየው ነገር ነበር? እንደው እስቲ ትንሽ እንኳን የምታስታውሹ ነገር ካለ በሁኔታው። እኔ እንግዲህ እስከማስታውሰው ድረስ ምንም የለም። እንደነገርኩ ነው እኔ ለቤቱ ጭምት ነኝ። እንደውም ከዚህ በፊት እንደነገርኩ ብዙ እንዲህ ከሰው ጋር መቀራረብን ባህሪ የለብኝም። ግን ቤታችን ውስጥ በቃ ምንም እነሱ እናቱ ዳንኤል የሚሉት ወረቀትም ሆነ ፍላሾችንም ይጠይቁናል እኛን። በፍጹም ግን እኛ ያየነው ነገር የለም። አባቴ ከስንት አንዴ ነው አንዳንዴ ራሱ እዚህ ቤት የሚመጣው። ወረቀቶቹን የት ያርጋቸው ምን ያርጋቸው ምንም የምናውቀው ነገር የለም። የአቶ ዳንኤል ሰዎች ግን እኛው ቀን እየሸሸግን እንደሆነ ነው እየተሰማቸው ያለው። ምንም በማናውቀው ነገር እየተሰቃየን ነው። ስለሚለው ወረቀት እንኳን እኔ ምንም የማውቀው ነገር የለም። ከኔ አልፎ እናቴ ምንም የምታውቀው ነገር የላትም። ይሄ ካልሆነ እናቴንም እንደሚገሏት ነው አሁን ጭምር እኔን ራሱ እያስፈራሉኝ። የአቶ ዳንኤል ሰዎች ናቸው። አንዱ ላይ ሰዎች አሉ፣ በጣም ብዙ ናቸው። እንግዲህ እዚህ ቤት የሚመላለሱት ለቀስተኛ መስለው ቁጭ ይላሉ። የሚመጣውን የሚወጣውን ሰው ያጠናሉ። እኔ አላውቅም ከዚህ በላይ ምን ማድረግ እንዳለብኝ ምንም የማውቀው ነገር የለም። ውድ ቤተሰቦቻችን እየተፈጠረ ያለው ነገር የእውነት በጣም ያሳዝናል። በጣም በሚገርም ሁኔታ በስነ ስርዓት አባታቸው ሞቶ እንኳን በስነ ስርዓት ለቅሷቸውን ራሱ መቀመጥ አልቻሉ፣ ሀዘናቸውን መወጣት አልቻሉ። እንደው እስቲ አሁን ላይ ራሱ ከታች ብዙ ሰዎች እንዳሉ አይቻልም። እንደው ከዛ ውስጥ እንደዚህ ለቅመሽ ልታወጪልኝ ትችያለሽ? እንደው እስቲ የዳንኤል ሰዎች ናቸው የሚል የምትጠራጠራቸው ሰዎች ይሄ ነው ብዬ ላሳየህ እንኳን አልችልም። ምክንያቱም በየቀኑ አዳዲስ ሰዎች ናቸው የሚመጡት። ማለት ዛሬ መጥቶ ያስፈራራኝ ሰው ነገ አይመጣም? ከስንት አንዴ ነው እንጂ ያን ፊት ደግሜ የማየው። ዛሬ መጣው ነገ አይመጣም። በጣም ይጠነቀቃሉ። የሆነ ፖሊስ ምናምን ታመጣለች ብሎ ይሁን ምንም አላውቅም፣ ግን በጣም ይጠነቀቃሉ ለራሳቸው። በጣም ብዙ ናቸው። በየቀኑ ይመላለሳሉ። ጠዋት የመጣው ማታ አይመጣም፣ ቀን ላይ የመጣው ማታ ላይ አይመጣም። ስለዚህ እኔ ቅድም እነግርሻለሁ እያንዳንዱ ሰዎች በተቻለ መጠን ፎቶ አንስተን ቪዲዮ አንስተን ለማስቀመጥ ሞክረናል። ስለዚህ አሁን ላይ ፎቶ ባስመጣልሽ ቪዲዮ ባስወጣልሽ እንትኑ የማግኘት ፕሮባቢሊቲ ያለሽ እንደው ከፎቶዎች ውስጥ አንጻር ምናልባት ሊሆን ይችላል። ምናልባት ሊሆን ይችላል። በጣም ጥሩ ውድ ቤተሰቦቻችን ፎቶ እንዲዘጋጅልኝ አደርጋለሁ። እንዴ ቆይ ዝም ይትካይደ ማነሽ አንቺ? ምንድነው እዚህ ይተካሄዳለሁ? ወንድም እንገደላችሁ አይደለም? ምንድነው የምትፈልጉት? ነፍሱ ለምን በሰላም እንድታረጋጉልኝ? እስቲ ተረጋግተሽ ምንድነው የምትፈልጉት? ካሜራ ተቀርጻላችሁ ጭራሽ ማጥናናታችሁ ማጥናናታችሁ። ተረጋጊ እንዴ! እንዴት ነው የምረጋጋው? ወንድሜ እኮ ማነሽ? ምንድነሽ? እንተዋወቃለን? ተረጋግተሽ ወይ መጀመሪያ ማነሽ ትለኛለህ እንዴ ደግሞ? እሺ ተረጋ። እህቱ ነሽ? ምንም የምረጋጋው ነገር የለኝም። ወንድሜን እኮ ነው ያጣሁት። ወንድም ለቅሶ ቤት ነን ያለነው። ለቅሶ ላይ ነው ካሜራ ይዘህ የመጣው። ለቅሶ ላይ ነን ያለነው። ልጅን አስፈቅጄ ሰው አለ ቁጭ በይ ነኝ። የደጀኔ ልጅ አስፈቅጄ ነው እየቀረስኩኝ ያለሁት። እናንተ እኮ ለቅሶ አለመሆኑን እያሳያችሁን ያላችሁት። የደጀኔ ልጅ አስፈቅጄ ቤተሰቡን አስፈቅጄ ነው እየቀረስኩኝ ያለሁት። እኔም ቤተሰብ ነኝ እያልኩ ነው። ቤተሰብ ነኝ እኔ እህቱ ነኝ እያልኩ ነው። ያለሽ ስለ ደጀኔ እያንዳንዱን ነገር አውቃለሁ።
እህት መሆንሽን ደግሞ የሚያሳይ ነገር መረጃ እኔ ጋር ምንም አይነት ነገር የለም። እህቱ ነኝ ካልሽ ተቀመጪና ነው። እህቱ ነኝ አልኩህ እኮ። እህቱ ነሽ አይደል? ተቀመጪ። ከየት የመጣሽ እህቱ ነሽ? ግዴታ እኮ እናንተ እንድታውቁን እህቱ ነኝ እያልኩ መለፍለፍ አይጠበቅም። ስሚኝ፣ ያለንበትን ቦታ አትርሺ። ሀዘን ላይ ነው ያለው ሰው፣ ለቅሶ ላይ ነን ያለን። ካሜራውን ላጥፋ፣ ተረጋግተሽ ከዚህ በኋላ እናወራለን። አንድ አጥፋ፣ ካሜራውን አጥፋ። በድጋሚ ካሜራው ከበራ በኋላ ጭቅጭቅ ውስጥ ምን ውስጥ መግባት አንፈልግም። የእውነቴን ነው የምነግርሽ። የእውነት አንቺ ለደጀኔ እህት እንኳን ብትሆኚ እያረግሽ ያለሽው ነገር በጣም ነው የሚያሳፍረው። በጣም የሚያሳፍር ነው እያረግሽ ያለሽው። ገና ከተቀበረ ቀናቶች ነው የተቆጠሩት። ነገር ግን ቤቱን በአንድ እግር እያቆምሽው ነው ያለሽው። በእናንተ ስህተት ነው። አሁን ላይ ራሱ ከታች ሌላ ነገር የተፈጠረ መስሏቸው ነው ተሰብስበው ግር ብሎ የመጡት። ሌላ ችግር የተፈጠረ ሌላ ጠብ ውስጥ የገባን የመሰላቸው። ትሰሚኛለሽ? እዚህ ጋር እኔ ጋዜጠኛ ብቻ ሳልሆን የህግ አካላቶችን ነው ጨምሬ እዚህ የመጣሁት። ሰማሽኝ አይደል? ስለዚህ የምትናገራቸው ነገሮች እያንዳንዱ ነገር ማስረጃና መረጃ ናቸው። እየሰማሽ ነው አይደለ? አዎ እየሰማሁ። በጣም ጥሩ። እንደዛ ከሆነ ንግግራችንን መጀመር እንችላለን። በመጀመሪያ እኔ ደጀኔን ኬዝ ከያዝኩኝ ብዙ ጊዜያት ተቆጥረዋል። ደጀኔ ማን ነው ምንድን ነው የሚለው ነገር እያንዳንዷን ነገር አጥርቼ አውቃለሁ። እያንዳንዷን ነገር ሲጀመር እኮ ሁኔታሽ፣ ነገረ ስራሽ የእውነት ወንድምሽን ያጣሽ አስቷት። ምን ማለት ነው? እንደናንተ ካሜራ አምጥቼ እዚህ ጋር ማውራት ነው እንደ ካሜራ አምጥቼ አይደለም። በስነ ስርዓት ራስኩ ሰው ሀዘኑ እንዲወጣ ራስኩ እየፈቀድሽ። እኔም እኮ ሀዘን ላይ ነኝ። ወንድሜን ያጣሁት እና ሀዘን ላይ እኮ ወንድሜ ብቻ እኮ አይደለም ደጀኔ፣ ለእኔ ሁሉ ነገሬ ነው። አባቴ፣ ወንድሜ፣ ጓደኛዬ፣ እሱን እኮ ነው ያጣሁት። ወይ ታውቂያታለሽ አንቺ? እሷ ግን በፍጹም ከዚህ በፊት አላውቃትም። አዎ እውነቷን እሷ አታውቃኝም። አንዴ እንኳን ሰላቴ ሁላ ዓመት እንዴት አንዴ እንኳን ስለሷ አባብቴ ሳያወራ እስከ ዛሬ ድረስ በቃ እኔ ግራ ገብቶኛል። እንዴት ነው አንቺ ወንድሙ ነኝ የምትይ ሴት አንዴም እንኳን የወንድምሽ ልጆች አይተሽ ማታቂ? መተሽ ሰላም ብለሻቸው ተዋውቀሻቸው እንኳን ማታቂ? እንዴት ሆኖ ነው? ይሄው አሁን ተዋወቅኳቸው። ግን እስከ ዛሬ እንዴት ነው አሁን ተዋወቅኳቸው? አሁን ደጀኔ ሲሞት ተጠብቆ መጥቶ ደጀኔ ወንድም ነኝ የእሷ አክስት ነኝ ማለት ምን ማለት ነው? እስከ ዛሬ እዚህ አንኖርም ነበር። ሌላ አካባቢ ነበር የምንኖረው። የት ነበር የምትኖሩት? ሌላ ቦታ ነበር የምንኖረው። እዚህ አካባቢ አልነበረ። ራቅ ያለ ቦታ ነው። ራቅ ያለ ቦታ። አዎ ደግሞ እኔ ብቻ አይደለሁም እህት ያለው ታናሽ እህታችንም አለች። ሌላ እህት አለ? አዎ ሁለት ናችሁ? አዎ ሁለት ነው። እሱ ታላቅ ወንድማችን ነው። እኔ ያለሁኝ ከዛ ደግሞ የኔ ታናሽ አለች። ዩኒቨርሲቲ እባክሽ ትንሽ እንኳን አስቢ። በሆነ አጋጣሚ ስለ አክስቶችሽ ስለ አጎቶችሽ ያወራበት አጋጣሚ አለ? በፍጹም እኔ ከውጭ ሌላ ሚስት እንጂ ሌላ እህት እንዳለው ምንም የማውቀው ነገር የለም። እንዴት አንዴ እንኳን ስለሷ አንሰማም ታዲያ? እሺ እውነት ትክክለኛ እህቱ ከሆነች እሺ። ስለ ደጀኔ ሌላ ሚስቶች ታውቂያለሽ? ያው ሀገር ቤት እንዳሉ አውቃለሁ። እዚህም አውቃለሁኝ፣ ስለነሱም አውቃለሁ። ግን እንደዛ ያደረገበት ምክንያት እኛም ተራርቀን የነበረበት ምክንያት እሱ የራሱ የሆነ የቤተሰብ ምክንያት ስላለ ነው። ከልጅነታችን ጀምሮ ራቅ ያለ ቦታ እንድንኖር ተደርገናል። እና እሱን ራሱ እኮ ተቶሎ አናገኘውም እንኳን እነሱ ልንተዋወቅ። የእሱን ታሪክ አቆይልኝ። ይህን ቤት እንዴት አወቅሽው? አውቃለሁ። እንዴት አወቅሽ? አውቃለሁ፣ በደንብ ነው የማውቀው። የወንድሜ ቤት እኮ ነው፣ የሌላ ቤት አይደለም። ስለዚህ ይህን ቤት ታውቂዋለሽ፣ ነገር ግን መተሽ ገብተሽ አታውቂም ነው? አዎ በደንብ ነው የማውቀው። አብረን ያፈራ ነው ንብረቶቹን በሙሉ። ይሄ ብቻ ሳይሆን ደግሞ ሌሎች አዲስ አበባ ላይ ያሉ 2 ቤቶች አሉ። ስለነሱም በደንብ ነው የማውቀው። አብረን ስለሆነ ነው ከወንድሜ ጋር እያንዳንዱን ነገር አብረን ያፈራናቸው ንብረቶቹ ማለት ነው። እኔም አለሁበት እዛ ውስጥ። ምን ቤት ነሽ አንቺ? እንዴት አድርገሽ ነው ከሱ ጋር የምታፈሉ? እሱ እኔ ይቅርታ ቤተሰቦች፣ በዚሁ አጋጣሚ ስለ ዳንኤል መናገር በጣም እየከበደኝ ነው ያለው። ምክንያቱም የዳንኤል ማንነትና ምንነት በደንብ አድርጌ ነው የማውቀው። ነገር ግን ሙት ወቃሽ እንዳልሆን በሚል ነው ነገሮችን እየሸፈንኩኝና እያያዝኩኝ ያለሁት። ሌላው ይቅር መድኃኒት ቀማሚ ነው። እንደዛ አይነት ነገሮችን ስራ ነው የሚሰራው። አንቺ ምን ቤት ነሽ? ከየት መተሽ ነው?
እያንዳንዱን ነገር አብረን ነው የምናደርገው አልኩህ እኮ። ግዴታ ያው እነሱ እኔን ማወቅ አይጠበቅባቸውም። እንግዲህ እሱ የራሳችን ምክንያት አለን እያልኩ ነው። ምክንያቱም የግድ ላንተ ማብራራት አይጠበቅም። ግን ከወንድሜ ጋር እያንዳንዱን እንቅስቃሴ እያንዳንዱን ሀብት ንብረት አብረን እኩል ፈክተን እንትን ያልነው ያፈራ ነው እያልኩ ነው። ኧረ ስትናገሪ እንኳን ፈሪ ምንም የሚያሳፍር ነገር አለ? ለምንድን ነው የማፍረው እንዴ? ለምን አፍራለሁ? እናንተም አላፈራችሁ፣ ለምን አፍራለሁ? እንደዚህ ከሆነ ስለ ደጀኔ እያንዳንዱን ነገር ታውቂያለሽ ማለት ነው? አውቃለሁ። ወንድሜ አይደል እንዴ? ለምን አላውቅም? እስቲ ከልጅነታችሁ ጀምሮ ያለውን ነገር ንገሪኝ። ደጀኔ የምታውቂ ከሆነ ወንድምሽ ከሆነ ያው በልጅነታችን እሱ ታላቅ ወንድማችን ነው። እኔ ተከታይ ነኝ ብያለሁ። ከዛ ከኔ ደግሞ ታናሻለች። አባታችን መድኃኒት ቀማሚ ነበረ። ያው ትንሽ ነፍስ እያወቅን ከመጣን በኋላ በደንብ አድርጎ አባታችን ስለ መድኃኒት ቅመማ በደንብ እያስተማርን፣ በተለይ ደግሞ ወንድሜን ደጀኔን በደንብ አድርጎ አስተምሮታል። ከዛ በኋላ ግን ከሆነ ጊዜ በኋላ እኔና ታናሽ እህቴን ከዚህ ራቅ ያለ ቦታ እንድንኖር ተደረገ። ማን ነው እንደዛ ያደረገው? ወንድማችን ደጀኔ። ለምንድን ነው እንደዛ ያደረገው? እሱ ያው የራሱ ምክንያት አለው እያልኩ ነው። ግዴታ እዚህ ለአንተ መግለጽ አይጠበቅብኝም። ግን ሰሚኛለሽ፣ ለአንተ መግለጽ ይጠበቅብሃል አይጠበቅብህም ማለት እያንዳንዷን ነገር ማወቅ እፈልጋለሁ እኮ። ይሄ ቤተሰብ ጉዳይ ስለሆነ እኮ ለአንተ ብነግርም ምንም የሚጠቅም ነገር ገና እኮ ቤተሰብ መሆን አለመሆንሽ ራሱ እኮ ገና ምንም የተጣራ ነገር የለም። እሱን እናንተ የምታፍሩበት ይሆናል። እኔ አይደለም የማፍርበት። እህቱ እንደሆንኩኝ እየነገርኩ ነው። እንግዲህ እኔ ካልሆንኩኝ ታዲያ ለምን እመጣለሁ? ሲጀመር ሀብት ንብረቱን ብለሽ ነው። ሁላችሁም ለዛው ነው አሁን ላይ እየተጸበገባችሁ ያላችሁት። እኔ ሀብት ንብረት እኮ ከሱ አልፈልግም። ንብረቱ እኮ የራሴ ነው እያልኩኝ ነው። እኔ ንብረቱ የራሴ ነው። ሲጀመር ማንንም መጠየቅም ማስፈቀድም አይጠበቅብኝም እኮ። ሀብት ንብረቱ የራሴ ነው፣ አብሬ ያፈራሁት ነው እያልኩኝ ነው። እዚህ ጋር ግዴታ ደግሞ ሁሉም ሰው እንደ ሀብት ንብረት ሲፈራ እኮ እዚህ ጋር አብሬ ነው ያፈራሁት ምናምን ማለት የለብኝም። እሱን እኛ ነን የምናውቀው፣ እንዴት እዚህ እንደደረስን እኛ ነን የምናውቀው። እሺ ጥሩ። እናንተ ሌላ ቦታ እንድትቀመጡ አደረገን ያልሽ ደጀኔ አይደለም? ከዛ በኋላ እንዴት ነው እየኖራችሁ ነበረው? ከዛ በኋላ ያው አልፎ አልፎ ነው የምንገናኘው፣ ከቆይታ በኋላ ማለት ነው። ምናልባት በአመት ውስጥ አንዴ ወይ ከበዛ ደግሞ ሁለቴ መጥቶ ያለንበት አካባቢ ያየናል፣ የምንፈልገውን ነገር ያሟላልናል። በቃ እንዴት እንደወንድም በደንብ ነው የምንጠያየቀው። በደንብ ነው የምንጠያየቁት። ሀብትና ንብረቱን አንድ ላይ ነው ያፈራነው፣ አብረን ነው ያፈራነው ካልሽ አንቺ በየት በኩል ነበር ስታግዥ የነበረው? በየት በኩል ነው የእሱ ንብረት የአንቺ ንብረት ሊሆን የሚችለው? በብዙ መልኩ እያንዳንዱን ነገር አልኩህ እኮ። ከሀሳብ ጀምሮ ሁሉንም ነገር እኩል ነው። የሆነ ነገር እንዲሰራ ሲያስብ እያንዳንዷን ነገር ቤት ምን ሲያስብ እኔን አማክሮ ነው። እኔም እያንዳንዷን ነገር አውቃለሁ፣ ሁሉንም ነገር ማለት ነው። በወንድሜ በደጀኔ እያንዳንዱ ሂደቶች ውስጥ አለሁበት እያልኩ ነው። ሲቀጥል ደግሞ መጀመሪያ እኮ ነግሬሃለሁ፣ አባታችን እያንዳንዱን የመድኃኒት ቅመማን በደንብ ነው ያስተማረን። ደግሞ ደጀኔን ብቻ ሳይሆን እኔንም በደንብ አስተምሮኛል። እና ደጀኔ የሚያውቀውን ነገር እኔ ያውቃለሁ፣ እኔ የማውቀውን ደግሞ ደጀኔ ያውቃል ማለት ነው። ስለዚህ ሁለታችን ለየብቻ የምንንቀሳቀስበት ምንም አይነት ምክንያት የለም። እንዴ እዚህ እኮ እያንዳንዱ ወደ ሐሞት የሚላከው መድኃኒት እኮ እዚህ የሚመረት እኮ አይደለም፣ ከኛ እኮ ነበር የሚላከው። ማለት ከኛ ነበራ። እኛ ነበር መድኃኒቶቹን እየቀመምን ወደዚህ እንድንልክ የምንደረገው እኛ ነበር። እኛ ነን እያንዳንዷን ነገር የምንሰራው ማለት ነው። በዳንኤል ብቻ እኮ አይደለም፣ በየአመቱ የሚከበሩት ክብረ በዓላቶች ላይ የሚሰጠው የሚቀርበው መድኃኒት ሁሉም ነገር እኛ ነበር ነው የምናመርተው። እና ይሄን ያክል ነው ከወንድሜ ጋር ቅርበታችን የምናውቀው። እንቅስቃሴያችን ሁሉም ነገር እንቅስቃሴው የደጀኔ እንቅስቃሴ ማለት የኔ እንቅስቃሴ ነው። በቃ የሱን መንገድ እኔ በደንብ አውቃለሁ። ለዛም ነው እንግዲህ እኛ ስራችን ላይ ትኩረት ስለምናደርግ ይሆናል እነሱ ያው ነግሯቸው ሊሆን ይችላል። ይሄኔ ያው በህይወት የለም ብለው ሊሆን ይችላል እንደዚህ እያሉ ያሉት እንጂ ገና ለገና ሀብት ይወሰዳል ብለው ይሆናል እንጂ እኮ ነግሯቸው ይሆናል ስለኔ ራሱ። ስለዚህ በተዘዋዋሪ አንቺም ለደጀኔ የሚያስፈልጉትን ነገሮች ታግዣዋለሽ ማለት ነው? ያው በደንብ አግዘዋለሁ። ሙያችን አንድ ስለሆነ ያው አግዘዋለሁ። ይህም የሚሆነው የሴምራን ጎሳ በማጥፋት በመግደል ማለት ነው? አይ እንደዛ አይደለም፣ እንደዛ ሳይሆን እና በብዙ የምታግዢው እንደዛ አይደለም። እኛ እንደዛ አይነት ነገር እኮ አናደርግም። ምን ማለት ነው በማጥፋት ማለት? ማጥፋት መግደል የሚለው ቃል አዲስ ሆነብሽ ነው እኮ። ለምን ማጥፋት መግደል ማለት ምን ማለት ነው? እኛ ሰው አንገድልም አናጠፋ። ምን አይነት መድኃኒቶች ነበሩ? የሚጠቅሙ ናቸው። መድኃኒት የሚሆኑ መድኃኒት እኮ ነው እያልኩ ያለው። የሚቀመሙ መድኃኒት ነው እንጂ ያልኩ የሚገድል መድኃኒት ይላል። የሚገድል እኮ የለም። እኛ የሚጠቅሙ ከተለያዩ በሽታዎች የሚፈውሳቸው መድኃኒቶች ነው እኛ ቀመመን የምንልከው። እሺ መቼ ነው
የደጀኔ መጥፋት፣ የደጀኔ መታገት፣ የደጀኔ መሰወር የሰማሽው? አዎ በደንብ ነው የማውቀው እንጂ ከጠፋበት ጊዜ ጀምሮ ሰምቻለሁ። ግን ደግሞ ያው ምንም የምፈጥረው ነገር እኮ የለኝም ብዬ ነው ያው ዝም ያልኩት። እኔ ራሱ አሁን በዚህ ሰዓት ላለመጥፋቴ ላለመታገቴ እኮ ምንም ዋስትና የለኝም ሲጀምር። ምንም ዋስትና የለኝም? አዎ ምንም ዋስትና የለኝም። ስለዚህ አሁን አንቺ የምትዩ እኔም እንደ ወንድምሽ እንደ ደጀኔ ልታገት እችላለሁ፣ የሆነ ነገር ይደርስብኝ ይችላል ነው የምትዩ? ማን ያውቃል ማለት ይሄንን ያደረገ አሁን እናንተም እዚህ ጋር አሁን ካሜራ ደቅናችሁ ከመቅረጽ ምናምን ውጭ እኮ ሌላ ነገር ያደርጋችሁት ነገር ይሄን አሁን ስንት ነገር እየተፈጠረ እኮ ይሆናል። እና ሲጀመር እስከዛሬ እኔ አባቴ የቀኝ እጅን ሌላ ሰው እንዳለ ነው የማውቀው። ማለት የሆነ ሰውዬ መታወሩቶን ነበር። በእርግጥ ከዛ በፊት እንኳን አላውቀውም። እንዲሁ በወሬ ደረጃ ብቻ አባቴ እኔ የሆነ ነገር የሆነ ነገር ቢፈጠር የኔ የምለው ሰው አለ፣ አንዳንድ ነገሮችን ከሱ ማግኘት ትችላላችሁ ብሎን ነበር። እና ያ ሰው ለቅሶ ራሱ መጥቶ ነበር። ለቅሶኛን ደርሶ እኔን ራሱ አውርቶኝ ነበር ሄደው እና አሁን እሷ ስለምትለው ነገር ምንም ማረጋገጫ የለንም። የአባቴ የቅርብ ሰው የሚባለው ይሄ ሰውዬ ነው። እንግዲህ ይሄ ሰው እዚህ መጥቶ ያወራሽ ነገር አለ ነው? አዎ አውርቶኛል። ያወራኝ ነገር ምንድነው ብለህ ከጠየቀኝ የሚያስፈልገኝን ነገር እንድጠይቀው በአባቴ ዙሪያም አንዳንድ ነገሮችን እንደሚነግረኝ፣ ያው እኔ በሳቱ ሀዘን ላይ ስለነበርኩ እንደውም አሁን እሷ ስታወራ ነው ይሄ ነገር የመጣልኝ። በፍጹም ረስቼው ነበር እንጂ መጥቶ አውርቶኝ በነገሮች ሁሉ እንደሚደግፈኝ አባቴን ከአባቴ ጋር በጣም ብዙ ነገሮች ወሬ ማስረዘም እኮ አያስፈልግም። አይ አንቺ የምትይው ነገር ልክ አይደለም። ችግር የለውም። ስሚ አንቺ ያልችል ሰው አሁኑኑ የኔ ሰዎች ጥቆማ ሰጣቸዋለሁ ፈልገው እንዲያመጡትና እዚህ ጋር ተቀምጠን እንድናወራ አደርጋለሁ። ነገር ግን አንቺ ወንድምሽ ከታገተ በኋላ ያደረግሽው ነገር አለ? ምን ላደርግ እችላለሁ? ምን እኮ የማደርገው ነገር የለም። ሲጀመር እሱ እኮ ለሐሞቴ ህዝብ ብሎ ነው አይደለ መስዋዕት የሆነው። እሱ መስዋዕት ሆኗል አንዴ ማለት ነው። ስለዚህ እሱ ለኛ ክብር ነው። ሲጀመር ማለት ክብር ነው። በቃ ለህዝቡ ለሐሞቴ ህዝብ ብሎ ነው እሱ የተሰዋው አይደለ የሞተው የተገደለው ለዛ ነው። ለሐሞቴ ህዝብ ብሎ ነው የተሰዋው ማለት ገዳዩ ራሱ እኮ ሐሞቴ እኮ ነው። እኔ እንደዛ አይመስለኝም። እንደዛ ነው ብዬ አላስብም። ለነሱ ብሎ እኔ እንደሞተ ሰው እንደገደለው ነው የማውቀው። ስለዚህ እሱ ደግሞ የገደለው ሰው አብርሃም የሚባል የሐሞቴ ጎሳ አባል ነው። አብርሃም እሱ ቢገለውም እሱ ትክክለኛ ሐሞቴ እኮ አይደለም። ወንድሜ ደጀኔ ደግሞ የሞተው ለትክክለኛው ለዳንኤል ሐሞቴ ነው። ስለዚህ አብርሃም የምትለው ሰው እና ሌሎቹ ደግሞ ሌላ የራሳቸው ነገር ያላቸው ናቸው እንጂ ሌላ ስራ የሚሰሩ ናቸው እንጂ ትክክለኛ ሐሞቴ አይደሉም። እኔ ይህንን ነው የማውቀው። ዞሮ እሱ መስዋዕት ሆኗል። ይሄ ደግሞ ለእኛ ክብር ነው። እዚህ ጋር ማልቀስም ካሜራ እንትን ማለትም እኔ ራሱ እዚህ ጋር አሁን እየለፈለፍኩ ያለሁት እኮ በምንም ነገር እርግጠኛ ሆኜ አይደለም። ያው የህግ አካላት አለ ምናምን ስላልከኝ ነው እዚህ ጋር እያወራ ያለሁት ማለት ነው እንጂ ሌላ ምንም የሚያስፈልግ ነገር የለም። ሀዘንንም አያስፈልግም። ስለዚህ በዋነኛነት የመጣሽበት ዓላማ ምንድን ነው? ያው በዋነኝነት እንግዲህ እንደነገርኩ መጀመሪያ ነግሬሃለሁ አይደለ? ከወንድሜ ጋር እያንዳንዱን ንብረት አብረን ያፈራ ነው ብያለሁ። አሁን እዚህ ጋር ነገር ወሬ ሳናስረዝም እኔ ሀብት ንብረቱ የራሴ ስለሆነ ባጭሩ ሀብት ንብረት የለም ውሰድ። ሌላ ምንም የሚያመጣኝ ነገር የለም። ይኸውልሽ እኔ እህት ምናልባት ስለምታወሪው ነገር ምንም የማውቀው ነገር የለም፣ ግን በስተት ያልሆነ ቤት ነው የመጣሽው። እንደምትዩ የአባታችን እህት ካልሆንሽ ማትወጪው ነገር ውስጥ ነው እየተዘፈቅሽ ያለሽው። እናንተ ራሱ እንኳን አንቺ እኛ ማን ገባችሁ ያላችሁት? እሱ ነው እየነገርኩሽ ያለብኝን ነገር እኔ በደንብ ነው የማውቀው። እሱ ነው እየነገርኩሽ ያለሁት የኔ እህት። በጣም ለማንኛውም ከዚህ በኋላ ምንም አይነት መጨቃጨቅ አልፈልግም። እታች ያለውም ሰው በሚደረገውና በሚፈጠረው ነገር እየተረበሸ ነው ያለው። አሁን የምፈልገው ውድ ቤተሰቦቻችን በእኛ በራሳችን መንገድ መስራት ያለብን ስራዎች አሉ፣ ማጣራት ያለብን ነገሮች አሉ። እያንዳንዷን ነገር እናጣራለን። እያንዳንዷን ነገር እኔ የወንድሜ ልጆች ስለሆናችሁ ለሁላችሁም ቢሆን አዝኜላችሁ ነበረ። ማለት ሙሉ ንብረቱን መውሰድ አልፈለኩም ነበረ። ትንሽም ቢሆን የምትቋቋሙበት ነገር ልተዋችሁ ነበረ። ግን እናንተ በዚህ አይነት አያያዛችሁ፣ በዚህ ጸባያችሁ እንኳን የሆነ ገንዘብ ምናምን አይደል ሽርፍራፊ ነገር ራሱ አይገባችሁም። ደግሞ እንዳዘነ ሰው ሴትዮዋ ጤነኛ አይደለችም። ወደ ቤተሰቦቻችን እያንዳንዷን ነገር የምንሰራው በመረጃና በማስረጃ ነው። እቺ ሴት ማነች? ምንድነች? ከየት ነው የመጣችሁ? ምን ፈልጋ ነው የመጣችሁ? እውነትስ
የደጀኔ እህት ነች ወይንስ ራሱን የቻለ ኬዝ አለ? እያንዳንዱ ነገር ለባልደረቦቼ ማስረጃ ሰጥቻቸዋለሁ። እያንዳንዱ ነገር ፈልገው አጣርተው እንዲደርሱበት ትዕዛዝ ተሰጥቷቸዋል። በደቂቃዎች ውስጥ የምናይ ይሆናል። እቺ ሴትም ከዚህ ቤት አትወጣም። ወታ አሁንም ቢሆን ወርዳ ከለቀስተኛ ጋር ወደዚህ ወደዛ እያለች ነው የምትገኘው። ምንድነው የሆነው ምንድነው የተፈጠረው የሚለው ነገር እያንዳንዱ ነገር ምናስታክል ይሆናል። ነገር ግን አሁን በደረሰ መረጃ መሰረት እሷ ይህን ሰው አግኙት ይህን ሰው አውሩት ብሏል ያለችውን ግለሰብ አሁኑኑ ፈልገን ወደዚህ የምናመጥ ይሆናል ማለት ነው። እስከዛ ድረስ ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁን ሁኑ። መልካም ጊዜ፣ መልካም ቆይታ።